በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነው በረከት የተባረካችሁ እግዚአብሔር ጸጋ በብዙ ምሕረት የጎበኛችሁ ልጆች ወዳጆች የተባላችሁ በክርስቶስ የተወደዳችሁ መስቀል ላይ ዕዳ የተከፈለለት ሕዝብ የሆናችሁ የልጅ የመሆን ሀብትን እና ጸጋ በመስቀል የተሰጣችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እንኳን ለጾመ ሐዋርያት ፍጻሜ እንዲሁ ደግሞ ለዛሬው ለጴጥሮስ ጳውሎስ በዓለ ንግሥ በሰላም በጤና አደረሳችሁ እግዚአብሔር ልጆች። እንግዲህ እግዚአብሔር የሰጠን የጾም ጊዜ ዛሬ ተጠናቋል። በሱ በጎ ፍቃድ ሐምሌ 5 የሰኔ ወይም ደግሞ የሐዋርያት ጾም የሚፈታበት ቀን ነው። እስከዚህ ድረስ ደግሞ ምንሰራ የነበረው አንድ ትልቅ ስራ አለ። በከምባታ ገጠር ውስጥ የሚገኝ መድኃኔዓለም ቤተክርስቲያንን እየሰራን እያገዝን ተባብረን ውብ የሆነ ንዋየ ቅድሳት፣ መስቀል፣ ወንጌል፣ ጽና፣ ሙዳይ፣ መባረኪያ መስቀል፣ ልብሰ ተክህኖ፣ መጎናጸፊያ፣ ብፁዓዊነት የማያስፈልጉትን ነገሮች ሁሉ አሟልተን ደግሞ ለካህናት ዓመታዊ ደሞዝ ከፍለን ካህናት ቀጥረንላቸው በቋሚነት እንዲገለገሉ ህዝቡ ወደ እግዚአብሔር ቤት እንዲመለስ የጠፋው እንዲመጣ ለማድረግ ሰርተናል። እግዚአብሔር አግዞናል። ዛሬ መጨረሻ ማሳሰቢያ ነው። ጥቂት የሚቀሩ ነገሮች አሉ፣ እነሱን እናሟላለን። ከዛሬ በኋላ ግን ይህ ማሳሰቢያ አይነገርም። እግዚአብሔር ዘራችሁን ኑሯችሁን ይባርክ። ነገ በሚኖረ ትምህርታችን ምርቃትን እንመርቃችኋለን። የብፁዕ አባታችንን ምርቃት አንድ ላይ በረከቱን በእኔ በካህኑ አማካኝነት ለሁላችሁ አስተላልፋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር ያዘጋጃል የሚል የተዋበና ድንቅ ቃል አለ። ይህን ቃል የተናገረ አብርሃም ነው። ያው አብርሃም በጣም ድንቅ የእግዚአብሔር ወዳጅ፣ ጌታውን በመውደድ የተመሰከረለት እግዚአብሔርን መውደድ ምን ማለት እንደሆነ፣ እምነት ምን ማለት እንደሆነ ያስመሰከረ ሰው ነው። እምነት በጸጋ ነው። ታውቃላችሁ፣ እግዚአብሔር በጸጋ ነው እንድናምን የሚያግዘን። ግን እምነት ደግሞ ፍሬ አለው። እምነት ስራ አለው፣ ፍሬ አለው። በዚህ ዘመን በሁለት ጎራ መካከል በኦርቶዶክሳውያንና በሉተራውያን መካከል ባለ ክርክር አንደኛው እምነት ብቻ ሲል፣ አንደኛው እምነት ከስራ ጋር ብሎ ያምናል። እኛ እምነት ከስራ ጋር ብለን እናምናለን። ያንን ለማስረዳት ከምናነሳቸው ሰዎች አንዱ አብርሃም ነው። አብርሃም ሳይገረዝ በፊት ጸደቀ፣ ጻድቅ የተባለ በእምነት ጻድቅ የተባለ ነው። ነገር ግን እምነቱን በስራ የተረጎመ እምነት ከስራ ጋር እንደሆነ ያስተማረን ትልቅ እምነት አካል ገዝፎ ሸምግሎ የምናይበት ሰው ነው አብርሃም። እና በአብርሃም ሕይወት ውስጥ አሁን ዛሬ ልናየው የፈለግነው ሀሳብ ምንድን ነው? ልጁን ይስሐቅን ለመሰዋት ወደ ተራራ ሲሄድ በልብ ውስጥ ያስበው የነበረው ሀሳብ ነው። እንደው እግዚአብሔር በልጅ በይስሐቅ ዘር ይጠራልሃል ብሎኛል፣ እንደገና ልጄን ሰዋልኝ እያለኝ ምናልባት እንደው ሌላ በግ አዘጋጅቶ ይሆናል እንጂ መቼም የልጄን ደም ፈልጎ አይደለም። እግዚአብሔር ቅዱስ ነው፣ የሰው ደም አይፈልግም እያለ ያስባል። በጥንት ዘመን ሞሎክ የሚባል አምላክ ነበር፣ የሞዓባውያን አምላክ። ለሞሎክ ልጆቻቸውን ይሰዉ ነበረ ሞዓባውያን። አስጸያፊ ከሚባሉ የአምልኮ ስርዓቶች አንዱ እሱ ነበረ። እና እንደዚህ አይነት አምላክ አይደለም የኛ አምላክ። ስለዚህ እግዚአብሔር እንደሚለው አይሆንም። ምናልባትም ተራራው ላይ የሚሰዋ በግ አዘጋጅቶ ይሆናል ብሎ በእምነት ልጁ ሲሰዋ ሳይሆን በግ ሲሰዋ ይመለከት ነበር። ጥሩን ይመለከት ነበር። በነገራችን ላይ አንድ ትልቅ የጥንት ጸሐፊ ምን ይላል? ጥሩ ነገርን ማሰብ ከእግዚአብሔር ነው ይላል። እግዚአብሔር ነው ጥሩ ነገር እንድናስብ የሚያደርገን። ለምሳሌ ሰላም እንዲሰማን፣ ሰላምን ስናስብ፣ ደስተኞች ስንሆን፣ ስንስቅ፣ እረፍት ሲሰማን፣ ፈገግታ ስናበዛ፣ እንዲህ አይነት ስሜቶች እግዚአብሔር በትክክለኛ ተፈጥሯችን ውስጥ ያስቀመጣቸው ስሜቶች ናቸው። እነዚህ ስሜቶች ያልተበረዙ ናቸው። እርዳታ እንዳለ ማመን፣ መደገፍ፣ መተማመኛ አለ እግዚአብሔር ላይ መደገፍ፣
እነዚህ እምነት የሚባለው ስሜት አጠቃላይ ሰማያዊ ስጦታ ነው ይላል። በኋላ ግን ትንሽ ቆይተን ደግሞ ያንን የምናገኝበትን ያንን ፕሮሰስ የምናደርግበት ስኬቱን እምነቱን በተግባር ለማድረግ ስንጨናነቅ ጭንቀት ይመጣል እንጂ ሐሳቡ በውስጣችን ሲመጣ ያ ጤነኛ ነው ይላል። እና እንዲህ አይነት በልቡ ውስጥ በጎ ተመልካች ነበር አብርሃም። ተፈጥሯዊ ልብ ነበረው። አካባቢው አልበረዘውም። ልቡ ባቢሎን አልበረዘችበትም። ካራን ሶሪያ አልበረዘችበትም። በጣም በእምነቱ በጣም ይበረታ ነው። ከመጣ በኋላ ከነናውያን አልበረዙበትም። ልቡን በጣም የጠበቀ ሰው ነበረ። አጥብቀ ልብን ጠብቅ የሕይወት መውጫ ከእርሱ ነው የሚለው ቃል የገባው ሰው ነበር አብርሃም። ልቡን ጠብቆ ነው የሚኖረው። እንደ አካባቢው አያስብም። ከአካባቢው ሰው በጣም የተለየ ነው እና በእግዚአብሔር የተማመኑ ሰዎች ምልክት ነው ያ። አጠገቦቻችሁ ፊሊፒናውያን ይኖራሉ፣ አረቦች ይኖራሉ፣ ላቲኖች ይኖራሉ፣ ጥቁሮች አፍሪካውያን ይኖራሉ፣ በጎረቤቶቻችሁ ሙስሊሞች ይኖራሉ። ግን እኛ ነን መሆን ያለብን። እግዚአብሔር የሰራው ማንነታችን ማብራት ያለብን። በአካባቢያችን ያሉ በእኛ ህይወት ላይ የሚተዉት መጥፎ ጠባሳ መኖር የለብን። እኛ ነን። ልዩ ሰዎች ሆነን መሸምገል አለ። እግዚአብሔር ላይ የሚተማመን ነፍስ እንደዚህ አይነት ነገር አቋም ነው ያለው። እሱ ነው በቃ አይቀየርም። እና የአብርሃም እምነት የተለየ እምነት ነው። ዓለም ላይ ከነበሩት በሱም ዘመን ከሱም በኋላ ከነበሩ ሰዎች ላይ አልታየም። እና ሁኔታዎች አያሸንፉትም ነበረ፣ አይርበደበድም ነበረ። እና ተነስና ልጅን ሰዋ ሲባል ተራራው ግርጌ ደረሰ። ሞሪያ የሚባል ተራራ ሲደርስ እና ተራራው ጋር ሲደርስ ሎሌዎቹን እዚህ ቆዩ ካላቸው በኋላ እሱና ልጁ መውጣት ጀመሩ። እና ልጁ ጠየቀ። ምክንያቱም እሱ የሚያውቀው በግ ሲሰዋ ነው። በግ ግን አልተያዘም። እንዴ የመስዋዕቱ በግ ወዴት ነው ያለው? ታዲያ እኛ ማረጃውን ይዘናል፣ እንጨቱን ይዘናል፣ ፍሙን ይዘናል ሲለው እግዚአብሔር ያዘጋጃል። በአብርሃም ልጅ በይስሐቅ ጆሮ የገባው ይሄ ተስፋ ቃል ለሁሉም አብርሃም ልጆች በእምነት ለአብርሃም ልጆች ለኛ ለሁላችን የተነገረ ቃል። የምትጨነቁበትን ነገር እግዚአብሔር ያዘጋጃል። ልጅ የምትፈልግ እግዚአብሔር ያዘጋጃል። በስራ እድገት፣ ለውጥ፣ ከፍታ የምትፈልግ ወንድሜ እግዚአብሔር ያዘጋጃል። በንግድሽ ትርፍ የምትፈልግ እግዚአብሔር ያዘጋጃል። የትዳር አጋር የምትፈልግ ወንድሜ እግዚአብሔር ያዘጋጃል። ለፍተ መመደቢያ ቦታ ያጣ ሰው እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። የትም አትደርስም የተባርከው ክብርና ማዕረግ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እኛ እንዳቅ አንድ ነገር እናውቃለን። አምነን እንጀራችንን ውሃ ላይ እንጥላለን። እንጀራን በውሃ ላይ ጣለው ስትመልስ ታገኘዋለህ ይላል እግዚአብሔር። ምን ማለት ነው? እንጀራ ውሃ ላይ ሲጣል ይጠፋል። ሟምቶ ቀልጦ ነው የሚያልቅ። እግዚአብሔርን አምኖ አንዳንድ ጊዜ አይገኝም የሚባል ቦታ ላይ ልብን ማሳረፍ። እንጀራን ውሃ ላይ ይጣል። እግዚአብሔር ላይ ተማምኖ በቃ ወደፊት መሄድ። ጌታዋ ላይ የተማመነች በግ ላቷ ውጭ ታሳድራለች። እንደሱ ማድረግ ነው። ጌታ አለ ብሎ ድፍር ብሎ መኖር፣ እግዚአብሔር አለ ብሎ ጭክን ብሎ አምኖ መስራት። አያችሁ፣ እንደዚህ አይነት ጠንካራ ማንነት ነበረው አብርሃም። ስለዚህ እግዚአብሔር ደግሞ ሲያዘጋጅለት ታያላችሁ። አብርሃም ሞኝ ሽማግሌን የሚመስለው የሚሰራውን ነገር ስትመለከቱ፣ ልጁ ሊሰዋ ሲሄድ እንደገና ደግሞ መሰዊያውን ይዞ እግዚአብሔር ያዘጋጃል ብሎ ወደ ልጁ ሲነግረው፣ ባያዘጋጅስ? እሱ እንዳስበው ባይሆንስ? የእሱ አምላክ ውሸተኛ ይባላል? አይፈራም። እንዲህ አይነት ያረገዋል ብሎ ነው የሚያምነው። እግዚአብሔር አጠገቡ እንዳለ በደንብ ነው የሚያምነው። ይኸውላችሁ አብርሃም አማኝ ነው፣ እንደ ዳዊት ዘማሪ አይደለም። እንደ ዳዊት ዘማሪ ቢሆን ኖሮ አብርሃም እግዚአብሔርን በቀኝ አየዋለሁ አልታወክም የሚል በቀኙ እያየው ነው። በዛ ዘመን በዛ ጨለማ ዘመን የብርሃን አምላክ አጠገቡ እንዲሰራ ያደረገው እግዚአብሔርን ያን መውደዱና ማመኑ እግዚአብሔር። ስለዚህ በእግዚአብሔር ላይ ተማምናችሁ ተስፋ የምታደርጉትን ነገር ሁሉ ተመልሶ ይገኛል። ውሃ ላይ በጥሉ ተመልሶ ይገኛል።
አንዳንዴ ፈጽሞ በማይገመት ሁኔታ እግዚአብሔርን አምነው ተስፋ አድርገው ነገሮች ትክትክት ብለው ሆነው አያውቁም። አታውቁም? እንደዛ ሆኖ በጣም ሳትጨነቁ ሳትለፉ ይሁን ነገሩ ሳትገቡ የሰው እጅ ሳታዩ ነገሮቹ ግን ትክትክት ብለው አይታቸው አታውቁም? እግዚአብሔር ሲረዳቸው እሱ የመንግስተ ሰማያት የወጣም ነው። እንሰራለን ግን አንጨነቅም፣ እንለፋለን ግን አንጨነቅም፣ እናቅዳለን ግን እናገኘዋለን። ያን ነገር ተስፋ እናደርጋለን፣ እንጨብጠዋለን። ያን ነገር ከምን ተነስተን ነው? እግዚአብሔር አለ ያግዘኛል፣ ይረዳኛል ከሚል እምነት ተነስተን ነው መስራት የሚገባን። የአብርሃም እምነት ያ ነው። ተራራ ላይ ይዞት ልጁን ሲወጣ በግም እንደሚያዘጋጅ ልጁ በሕይወት እንደሚመለስ አምኖ ነው የገባው። እንዳመነው ሆነለት አብርሃም። ስለዚህ በሕይወታችሁ ውስጥ ልታዘጋጁ ያልቻላችሁትን ነገር እግዚአብሔር ያዘጋጃል። የሰው ጉልበት ያልያዘውን እግዚአብሔር ያደርገዋል። እናንተ ይህንን ወቁ። እጅግ መልካም አምላክ ነው ያለው እና ተቀምጣችሁ አንዳንዴ የምታሰላስሉት ጉዳይ አለ አይደል? እንዴት ይሆናል እያላችሁ ግን እግዚአብሔር ያዘጋጃል። ገበሬ እያለ አንድ ምዕመን በጣም አስገራሚ፣ መቼም ምዕመናን በጣም ብዙ አማኝ ምዕመናን አሉና ገበሬ እያለሁ አለ በጣም ትልቅ ሰው መሆን ፈልገዋል። መሬት አላይም ማለት ስኖር ማይ ሁሌ ከዋክብትን ማለት ጠዋትና ማታ ሰማይ ላይ ነው አይኛል። እና ለምን መሰለህ አለ መሬት ማለት መሬት ድንጋዩ፣ ሾኩ፣ እንቅፋቱ ደስ አይለኝም ማለት ምን መለከተው ሰማዩ ምደርስበት ቦታ እዛ ጫካ ውስጥ ሆኜ ይታየኝ ነበር። በጣም ትልቅ ቦታ ደርሳለሁ እል ነበር። እንደዚህ የምለው ግን ቁምጣ ለብሼ በራሱ ጫማ ላይ ያረስኩኝ ነው። ገበሬ ወይ ገበሬ ልጅ ሆኜ ገጠር ውስጥ ሬዲዮ ሰምቼ ማላቅበት ሀገር ውስጥ ተቀምጬ ሰማይ ያየሁ እኔ ትልቅ ቦታ ደርሳለሁ ነው የምለዋል። ጸልያ ዲያቆን ነው፣ ቤተክርስቲያን ሄዳል ይቀድሳል። ሲጨንቀኝ ቅዳሴ ነው ማስቀድሰው። በቃ በጨነቀኝ ሰዓት ቅዳሴ ነው የምገባዋል። በቃ እንዲህ እያልኩ ኖርኩኝ። እግዚአብሔር አመጣና ከተማ ውስጥ እጄ ታስገባኝ። ትምህርት ቤት ገብቶ የሰውዬ ናሳ አሜሪካ ነገር ናሳ ውስጥ ትልቅ ባለሙያ ግን የባል ሀገር ሰው ነበር። በልቡ እግዚአብሔር ላይ ይተማመን ነበር። ያላየውን ነገር በልጅነቱ ያላሰበውን ግን በእምነት ያየውን ነገር አገኘ። ራሱን ከፍታ ትልቁ ሰማይ ከዋክብት ድረስ አድርሶ ተመለከተ። እግዚአብሔር የአባቱን እጅ አመነ። ስለዚህም የመስዋዕቱን በእግዚአብሔር አዘጋጀል። ትልቅ ባለሙያ የስነ ጥበብ ባለሙያ አደረገ። ለልጆቹ ለቤተሰቡ የሚተርፍ የተባረከ ሰው አደረገ። እግዚአብሔር ልጆች የምትጨነቁባቸውን ጉዳዮች እግዚአብሔር ያዘጋጃቸዋል። እግዚአብሔር ስጡት። የሚያስጨንቋችሁን በእርሱ ላይ ጣሉት፣ በአንዳች አትጨነቁ ይላል ስምዖን ጴጥሮስ። የሚያስጨንቃችሁን በእሱ ላይ ጣሉ። ጤናን የሚያስጨንቃችሁ፣ የልጆቻችሁ ጉዳይ ነገ ነው የሚያስጨንቃችሁ፣ የገንዘብ ዋስትናን የሚያስጨንቃችሁ፣ ምንድን ነው የሚያስጨንቃችሁ? ቤተሰባዊ ጉዳይ ነው። እኔ አንዳንዴ በግል ምን ሆናለሁ መሰላችሁ? ነገሮች በጣም ይደራረቡብኛል። ብዙ ጉዳዮች ሁሉም ውሳኔ የሚፈልጉና ሰላም የሚፈልጉ ጉዳዮች ሲያጋጥሙኝ ማደርገው ምንድን ነው? ሁሉንም ለጊዜው ጉዳያቸውን ቸልላል አቆማለሁ ማለት እና በመጀመሪያ ይረጋጋሉ። ቀናቶች 2-3 ቀን 4 ቀን ወስጄ ከዛ ከነዛ ከሚያስጨንቁ ጉዳዮች ራሴን ያርቃል። ጉዳዩ እኮ አስፈላጊ ነው፣ በእኔ እጅ በእኔ ውሳኔ መሰራት የሚገባው። ከዛ አይምሮዬ ሲረጋጋ ከ3-4 ቀን በኋላ ውስጤ መፍትሄዎች ይመነጫሉ እና እነዛ ነገሮች ሳልጨነቅ እያንዳንዳችን በመልክ አስተካክል ይጨርሳቸዋል። በኋላ ከቆይታ በኋላ አንድ መጽሐፍ የማንበብ ዕድል አገኘሁ እና መጽሐፉ ምን ይላል? እግዚአብሔር ሲረዳ መፍትሄ የሚወጣው ጭንቀት ከሌለበት ፍጹም ሳይገመት ድንገት ከልብ ሰላማዊ ከሆነ ልብ ውስጥ ነው የሚመነጨው ይላል። መፍትሄ
መፍትሄ ደግሞ መንገዱ የሚዘጋው ሰው ተጨንቆ ሲያሰላስለው ያጻፍ ሳልጨነቅ ተረጋግቼ ነገሮችን ማየት ስጀምር መፍትሄዎች ይመነጫሉ ውስጥ። መፍትሄዎቹ የሚመነጩት ለእግዚአብሔር እድል ፈንታ ስለሰጠሁት ነው። እኔ ስለተረጋጋው እግዚአብሔር አምላክነቱን ምን ውስጥ በስራው የገለጠልኝ ያሳየኛል ማለት ነው። ነገር ግን እኔ ልስራ አካልኩስ እኔ መፍትሄ ላብጀው እኔ ልልፋው እኔ አድርገው እኔነት የገባበት ግን ይኸውላችሁ ጭንቀት በጭንቀት ይሆናል። ብዙዎቻችን የምንጨነቀው ለዚህ ለእግዚአብሔር የሚሰጠውን እኛ ስለያዘን ነው። ጠባብ ጫማ ስታረጉ እግራችሁን ጥብቅ አድርጎ ሲያስጨንቃችሁ እንደሚውል ያለ አቅማችን የምንሸከመው ሸክም ነው የሚያስጨንቅ። ለእግዚአብሔር መስጠት የሚገባን መስጠት ስለሚገባ እግዚአብሔር ግን የታመነ የመስዋዕትን በግ ያዘጋጃል። ይህን ጊዜም እንዳትረሱ የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት እመቤታችን ዳዊት በረከት የምላት ጥበቃ አብሮን ይሁን። የአብርሃም አምላክ እግዚእነ ኢየሱስ ክርስቶስ ብርሃኑ በቤታችሁ ይብራ። እግዚአብሔር ይባርካችሁ። የመድኃኔዓለም ቤተክርስቲያን እርዳታ ድጋፍ አድርገን ስለምንዘጋ ቤታችሁን እግዚአብሔር በበረከት ይሙላ። ብርሃኑ በእያንዳንዳችሁ ደጅ ድረስ። ልጆቻችሁ ይባረኩ፣ ደስ ብሏችሁ በልጆቻችሁ በዘራችሁ ተባርካችሁ ኑሩ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም